አንቺ ደግሞ ቀሚስሽን ወደ ላይ አታርጊ፣ ዝም ብለሽ ደንሺ። እሺ እኔ እኮ ጊፍት እንዲሰጠኝ ነው ባላንስ። በጣም አሳፋሪ ዳንሶችን ስትዳንስ አይታችኋታል። ዛሬም እንመለከታለን። ላይቭ ላይ ተቀምጠው ሲያስደንሷት ነበረ። ዛሬም እባካችሁ ለቲክቶከሯ ድረሱላት። እነሱ በየመጠጥ ቤቱ የሚፈልጉት እንደናንተ አይነት ሴቶችን ነው። ያላገኙት ህይወት አለ፣ ያላዩት ህይወት አለ። አዶናይ ከ7 ዓመት ፍቅረኛው ጋር የዛሬ 8 ወር ምን የማንም ሌዝቢያን እና የማንም ጌ መጮሻ ነውኛ። ቁልቤ ሄዳለህ አማራ ምን ልትሰራ ትሄዳለህ? ቁልቤ እኮ ማለት ዘመናዊ ቡና ቤት ማለት ነው። ቴሌግራም ላይ የሆኑ ፎቶዎች የላኩኝ ከፈለኛል ምናምን የራቁት ፎቶዎች እየላከች የሆኑ ፎቶዎች አይደሉም፣ የራቁት ፎቶዎች ፓንት አለበሰችው። ከዛ እነ መቅደስ ምናምን ፓንት ልበሽ እናቴ፣ ፓንት ለብሰሽ ጨፍሪ፣ መጨፈሩ ችግር የለውም ሁላችንም ጨፍራለን፣ ፓንት ልበሽ አሏት። በፍጹም አለች ያለ ፓንት ቂጣ ያውረደረግም ማለት ቦስ ፕሊዝ ልሸቅልበት ቦስ። ዘመናዊ ሴተኛ አዳሪነት ነው። አረቂ ማረቂ ካሎራ ነው። በጣም እያሳበርሽ ነው። ጋይስ አሁን ታስጨነቀው ይሄ ነው። ክራንቹን ይዞት ይገባል አይገባም የሚለው ጉዳይ ነው ያስጨነቀው። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን ቲክቶክ ላይ ህዝቡን እያነጋገረች ያለችውን የ21 ዓመቷን ባለጊዋን ሴት እንመለከታለን። እንዲሁም የእግረኛው ሚዲያ ባለቤት ተክለ ሃይማኖት የታሰሩበትን ምክንያት እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ ጆን ዳንኤል ትራፊክ ቢሆን ትራፊኩ ይግላቪን ዲፕ ሪስፔክት ምንድነው? በ90 መንደው አረ በ30 ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ በ30 እኮ ነው። ግላቭ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልግ። ዝም በል። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው እሱ ሻራ አረባክ ቢግራቪ እንድብርሽ ይሄ አንድ የሚፈልገው የኔ አባት እነጁ በባንድ ሺህ ነው እናት ይተሙት መንጃ ፈቃዱ ፒፕ አድርጎ አይሰራም። አይሰራም ክለብ ይመችሽ አባት። ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። የኔ አባት ደብሉ ላይ ላወርደው ደብሉ ላይ ይመችሽ አባት። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባት። ኮሮና ያዘው ይህ ሰው ጉዳችንን እየዘረገፈው ነው። ይህን ጉዳይ እንዴት ታዩታላችሁ? ሰሞኑን ከላሊበላ ጋር ስሙ ተያይዞ የነበረው ዩቲዩበር አሁን ደግሞ ወደ አንድ ፍራፍሬ መሸጫ ሄዶ ስለ ሀገራችን አደገኛ ቪዲዮ አውጥቷል። ቪዲዮ ላይ ዩቲዩበሩ ፍራፍሬውን አይቶ ይህ ሀባብ ከኢትዮጵያ ነው ብሎ ሲጠይቅ ሻጩም በንዴት አይደለም ከትግራይ ነው ብሎ ይመልስለታል። This is all from Ethiopia? Watermelon? Tigray. All Tigray. Very nice. ከዚያም ቀጥሎ ዩቲዩበሩ ከተወሰኑ ዓመታት በፊት በዚያ አካባቢ ጦርነት እንደነበረና እንዲሁም በአፋር በሶማሊያና በትግራይ ያሉ ክልሎች የራሳቸው ባንዲራ እንዳላቸውና የኢትዮጵያ ባንዲራ በዚያ የሀገሪቱ ክፍል እንደማይታይም በመናገር ሀገራችን አንድ እንዳልሆነች የሚያሳይ ሐሳብ አስተላልፏል። ይህ ነገር እኮ ጉድ አይደለም፣ ዓለም አቀፍ እውነታ ነው። ዓለም ያውቀዋል እኮ ይህን ጉዳይ። አይኖችሽ ነፍስ ይዘራሉ ሙንጅናሽ ሻማርዬ በእናትሽ በለንና እንደው እንደ አይነቱን ነገር ተው ነው አዳረባካት ተጓጓለ። በቃ አንዳንድ ኮንተንት በቃ እንዲህ ነው ያበላል። የኛል ፍቅር የኔ ጭንቀሎ ኮርናት ምንም እዛው በዛው መደነቋቆር ትርፍ የሌለው ኮንቴንት እንቀይር መሰል ጋይስ። እንደ ሻማር ብንጀምር ሳያዋጣን አይቀርም። ቆምስ ሚስትና ታር ሚስትና ባልና አንተ ቤት ውስጥ እንዲ ጋይስ ይሄ እኮ ስድብ ነው። ከስድብ አይተናነስም። ይሄ ባልና ካር ግን እንደ ሚስት ነው የምትኖረው። የተነሳበት ለታ የማታመሰቃቅለው ነገር የለም። እሷ የተጀ ልረፍ ትላለህ እያልክ ነው ያለው። ሰላም አይደላችሁ? አትሰጥህም ሚስት? ቁም ሚስት ይችላል ሚስቱ። እስራኤል ቅዱስ እግዚአብሔር ኑሮ ሳይሆን ሰቀቀን የበዛበት ስቃይ የበዛበት መብት የሌለበት ቤት ውስጥ ነው እየኖርክ ያለው። ውጣ ትባላለህ፣ ሲያስፈልግ ናግባ ትባላለህ። ይኸው እንግዲህ ምንድነው ቀኝ ግዛት ውስጥ ነው እንዴ ያለው ወንድሜ? የተነሳብሽ ለታ ሄዶ ውጣ ትይዋለሽ። ወግቼ ልሻል። ሰላም እንዴት ነው? ቦታ ሰላም ነው። ምንድነው ጀነራል ማሜ ደግሞ ራስክ ሹመ ነው ወይስ እውነተኛ ጀነራል ነው? እኔ እውነተኛ ጀነራል ነኝ። አሁን አሰብ ድንበር ነው የምገኘው። በዚህ ዙሪያ ምን ትላለህ? እኛ አሁን ዳር ድንበሩን ለማስጠበቅ ያው አሰብን ወደ ኢትዮጵያ መልሰን የኢትዮጵያን ችግር ለመፍታት ያው 24 ሰዓት የለፋን ነው።
በዚህ ዙሪያ ምን አሰብ ልንመልስ ነው አሰብ ልንመልስ እናንተ ኦሮሞች ጉራ አራት አስቀይ በእናትህ አማራ ካልተቆሰ ነው አሁን ፋኖ ካልተቆሰ ነው አንተ አሁን ምን ይሻካል ሄደ ነው የምትማ ኦሮሞች ናቸው ሞታ እዚህ ጋር ሞታ ነገሩ መከራው አትሸማቀቅም ይሄን ስተዋል አሰብ ልናስመልስ ለሀገሬ እኮ ነው ለሀገሬ ይሄው 3 አመት ሞላችሁ እኮ እኛ ኦሮሞች ሂዱ ብለን ነበር እኛ እኮ አልከረከንም ተዋጋ ኦሮሞ መልስ ብለናል ምንም የተቆሰ ሰው ሄደን እኮ እኛው እዚህ ጋር ምን ወንድማችን ያለው እያልኩ ነው ኦሮሞ አማራ ካልተቆሰ ከይባራ ይመለስ እኔም እላለሁ ተክለ ሃይማኖት እግረኛው ሚዲያ እስቲ ያንተን እንስማና ከዛ ደግሞ የኔ ምኞት ደግሞ አጋራሃለሁ ያሳዛችሁ ወጣችሁት 500 ሺህ ብርና 400 ሺህ ብር በጣም ትልቁ 500 ሺህ ብር ነው 500 ትልቅ ካፒታል ነው 500 ሺህ ብር ተመልሶ ነሰርሽ በተከሰሱበት አቃቤ ሕግም ቢፈቱ አልቃወምም ብሏል ብራቸው ይመለስ ስማቸው ይታደስ ተብላችሁ አንተ ለአርቲስቶቹ እንዲህ እንደተመኘ ያስያዙት የዋስትና ገንዘብ ከ500 ሺህ እስከ 400 ሺህ ብር እንዳሳሰበ የአርቲስቶቹ ስምና ዝናን እንዳንቆለጳጰስከው ሁሉ ሌላ አንድ ታሪክን ይላጋራ እዚህ ላይ የምትመለከተው ይህ ታሪክ ቆም አርጋችሁ ተመልከቱት የ27 ዓመት ወጣት ነበረ የነበረውን ንብረት ሸጠ ታዲያ ለፊንቴክ ያስያዘውን ገንዘብ ወይም የከፈለበትን ደረሰኝ የተዋዋለውንም ውል አስይዞ ተሽከርካሪ ተከራይቶ ለሜትር ትራንስፖርት አገልግሎት አዋለ ታዲያ ይሄ ግርግርና በአርቲስቶቹ በኩል እየደረሰ ያለውን ችግር ሲሰማ ለዋስትና እንኳን የሚሆን የ950 ሺህ ብር ክፍያው ዋስትና እንኳን ሊሆነው አልቻለም ንብረቱንም ያከራየው ሰውዬ ቀማው ይሄ ልጅ በ27 አመቱ ጧሪና ቀባሪ ሊሆናቸው የሚችለውን እናትና አባቱን እያየ ቤት ውስጥ ተቀመጠ እነሱም ሰለቹኝ ይላል መረረኝ ምንስ ጉርጓድ ውስጥ ልግባ ይላል ይህ ልጅ የአዲስ አበባ ወጣት ነው ታዲያ ላንተ የትኛው ነው ህሊናህን የሚያስገድድህ ነው ወይስ እነኚህ የከፈሉት ገንዘብ ሲሰላ በአርቲስቶቹና እንዲሁም ደግሞ ግብረሰናይ ድርጅት አቋቋሙን ከሚሉት አንፃር ስምና ክብራቸው ሸፈነብህ የኢትዮጵያ ህዝብ ግን ይህ ነገር ግን አይሸፈንበትም እውነት ልሃለሁ የሰራው እጅግ በጣም ትልቅ ስህተት ነው በፍርድ ቤት የተያዘን ጉዳይ የፍትህ ተቋም ውሳኔን ያልጠበቀ ያንቆለጳጰሰና አርቲስቶችን እንዲሁም ደግሞ የዳኛን ውሳኔ ለማንሸዋረር የተደረገ ጥረት yes guys በጣም ብዙዎች ያሉት ይሄንን ነው guys የዳኞችን የፍርድ ሂደት ያዛባ ኢንተርቪው ነው እየተባለ ነበር እነ ሰራዊት ፍቅር የቀረቡበት ኢንተርቪው በጣም በቃ አደገኛ ኢንተርቪው ነው ህግ የተያዘ ጉዳይ ማለት ነው ወደ ሚዲያ መቅረብ የለበትም ህጉ እስኪጠናቀቅ ድረስ እነሱ በቃ ጥፋት የለባቸውም ተብሎ እስከሚለቀቁ ድረስ ሚዲያ ላይ መቅረብ አልነበረባቸውም በዚህ ጉዳይ ላይ የፍትህ ተቋም ውሳኔውን እንጠብቃለን በሚዲያውም ላይ በግለጫውን በሰጡት አርቲስቶቹ ላይ እግረኛው ሚዲያ ገቢ ተደርጋለች ሲያንቀለቅላት በማያገባ ገብታለች ህግ በያዘ ጉዳይ ላይ እመበት ይተርዳል ሌሎቻችሁም አላችሁ አርብ ለቃሉ ቅዳሜ ለቃሉ እነሱም ከእግረኛው የባል ፕሮግራም ካስመሰሉት በኋላ በተለያዩ ሚዲያዎች ላይ ገና ተፍተፍ ይያሉ አቆሙ ታቆማላችሁ ከዚህ በኋላ ቃል የለም ነው የምላችሁ ስለዚህ እንኳን ደስ ያላችሁ እግረኛው ገብታለች ሌሎቻችሁም አድቡ ይሄ የባህሪው የአጭበርባሪዎች ባህሪ ነው እንደዚህ መወሻሸቅ እናቋዋለን ጀማ ግሩፕ መያዝ ምናምን አይሰራም ነው የምላችሁ ተጠይቁበታላችሁ ሁላችሁም ስለዚህ አድቡ እናንተም አድቡ እናትና አባትሽ የሚቀርብሽ ማንንም አታመጭ ጎዳና ሆነሽ ብትተኝ ማንንም ዞር ብሎ ያይሽ የሶሻል ሚዲያ ሰው አምነሽ ቤተሰብሽን አደባባይ ባታዋርጂ ደስ ይላል ምንም አይጠቅምሽ ምንም አመኚ ገና 21 አመትሽ ነው ብዙ ነገር መቀየር ትችላለሽ አሜሪካ ነገር ጋይስ እቺ ሴት ትናንትና አይተናታል የትናንትናውን ቪዲዮ ካያችሁት እንግዲህ ጋይስ በጣም አሳፋሪ ዳንሶችን ስትዳንስ አይታችኋታል ዛሬም እንመለከታለን ላይቭ ላይ ተቀምጠው ሲያስደንሷት ነበር ዛሬም እና ዩኒ ማኛ እየመከራት ነው ጋይስ ብዙ ነገር መስራት ትችላለሽ ፈታ ብለሽ አንድ ስራ ሰርተሽ መኖር ትችላለሽ ቤተሰቦችሽ ያንቺን እርዳታ አይፈልጉም ገባሽ ሰርተሽ ጽድት ብለሽ ደስ ያለሽን ህይወት መኖር ትችላለሽ አሜሪካ የኖርሽ በዶላር የኔ ሹገር ዳዲ ትሆናለህ አውጣኝ ምናምን ማለት እናትዬ ታይ አይጠቅምሽ ስለዚህ ልጅም ስለሆንሽ ባንቺ ላይ ክፉ ለመናገር ይከብደኛል ጥፋት ተሰርቷል ግን እኔ እንደ አንድ አባት መምከር ነው የምፈልገው አንቺ ቦልድ አደርስሻለሁ በደንብ አደርስሻለሁ ስለዚህ ምልሽ ምንድነው እናቱ ከእንደዚህ አይነት ጋጥወጥ ሰካራም ሽማግሌ ጋር አትዋይና ያ ጋይስ ዋና ጥፋተኞቹ ላይቭ ላይ ተቀምጠው ተደርድረው ያሳያቸዋለሁ ጋይስ ዘፈን እየከፈቱ እንደዚህ ዳንሺ በዚህኛው በኩል ምናምን የሚሏት ልጆች ሰዎች አሉ ትልቅ ሰዎች ናቸው
እነሱ በየመጠጥ ቤቱ የሚፈልጉት እንደናንተ አይነት ሴቶችን ነው። ያላገኙት ህይወት አለ፣ ያላዩት ህይወት አለ። እሱን ማየት እድሜያቸው ስላለፈ በእናንተ ማየት ይፈልጋሉ። እናንተን ሲሆን እንዲህ ነው የሚያደርጋቸው። እንዲህ አይተው አያውቁም። ቅንዝራሞች ናቸው። ስለዚህ አንቺ ማድረግሽ ያለበሽ ምንድነው? ቤተሰብ ሊያበሳጭሽ ይችላል። አዎ መጥተሽ እዚህ ወይ ትምህርት ቤት አልሽላቸው ወይ የሆነ ነገር አላረክሽላቸው፣ ትምህርት ቤትን ብትሄጂ ጥሩ ነገር ላይ እንዳልሆንሽ ታስታውቂያለሽ ከይቅርታ ጋር። ስለዚህ እባክሽ እናቱ ቤተሰቦችሽ ከማንም በላይ ዋጋ ከፍለዋል፣ ከማንም በላይ። ስለዚህ ቤተሰቦችሽን ብታዳምጪ ጥሩ ነው ብዬ አስባለሁ። የማንም ሌዝቢያን እና የማንም ጌይ መጮሻ ነውኛ ሳሊ ተመረተነ እንዴ ተመልከቱት እስቲ ጋይስ ወጥ ስሙ ምንድነው የሚለው? ማፊ ሀበሻ ከዛ ሬንቦ አለች ጋይስ፣ የሬንቦ ኢሞጂ የት ነው የሚመጡት? ቆይ ጥፍሩ ደግሞ ምን ያክላል? አረ ኢትዮጵያ ሀገሬ ያሳዘነችኝ መድኃኒዓለም። ስንት ታሪክ ያላት ስንት መስዋዕትነት የተከፈለላት ሀገር፣ ቀኝ ግዛት ያልተገዛች ሀገር ተብሎ እንዲህ የሚወራላት ሀገር በደዚህ አይነት ጋጠወጥ ሰዎች ስትወርድና ስትዋረድ ማየት በጣም ያሳፍራል። ማርያም ነው የምላችሁ። አንተ ቂጥህን ነበረ እያሯሯጡ በኤሌክትሪክ መግረፍ እግዚአብሔር ነው እንዴ! ኧረ አንተ ጥሎ አንዴ ኢትዮጵያ በገባህና ሬሳ በወጣ በቃ ወይ ሼር አታርጉልኝ፣ ሼር አታርጉልኝ። በቃ እኔ ራሴን ነው የሚያመኝ ጭራሽ እንደዚህ አይነት ነገር። አበባየሁ ደሜ በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰማ። በተከበረው የሀገር መከላከያ ሰራዊት አልባሳት በመጠቀም በየማህበራዊ ሚዲያው የመከፋፈል ንግግሮችን ሲያሰራጭ ነበር የተባለውና በቅርቡ በእግረኛው ሚዲያ ቀርቦ ያልተገባ ድርጊት ሲፈጽም ነበር በሚል በብዙዎች ትችት ሲቀርብበት የነበረው አበባየሁ ደሜ ዛሬ ከቀኑ 11 ሰዓት አካባቢ በፌዴራል ፖሊስ ወንጀል ምርመራ ቢሮ በቁጥጥር ስር መዋሉ ተረጋግጧል። ግለሰቡ በመከላከያ አልባሳት እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታንና እርስ በርስ የመከፋፈል ስሜትን ሲፈጥር መቆየቱም ተገልጿል። የእግረኛው ሚዲያ ባለቤትም በትናንትናው ዕለት በቁጥጥር ስር መዋሉ ይታወቃል። ሐሳባችሁን በኮሜንት ጋይስ እንግዲህ ይህን ሰውዬ ብዙ ጊዜ አቅርበነዋል እዚህ ቻናል ላይ እና ብዙ ሰዎች ያሉት አበባየሁና ተክለ ሃይማኖት የታሰሩበት ምክንያት ተመሳሳይ ነው እየተባለ ነው። ለምን ይሄን ሰው ያቀረብክ ተብሎ ነው የታሰረው እግረኛው ሚዲያ እየተባለም እየተወራ ነው። ሌሎች ደግሞ እነ ሰራዊት ፍቅሬንና እነ ሰለሞን ቦጋለ አርቲስቶቹን የፊንቴክ አርቲስቶችን ባቀረበበት ኢንተርቪው የታሰረው እየተባለ ነው። እንግዲህ ሁለት መላምቶች ነው እየተነገሩ ያሉት በአሁኑ ሰዓት። ይሄን ዜና አዶናይ ሲድሮ ላይ ቻው ብሏል። ቻው ቼልሲ ለምን ሲድሮ ወደ ስራ ይገባል ብሎ ተደጋጋሚ ሲናገር ነበረ። በቃላችን መሰረት ወደ ስራ መግባት ስላልቻልን በብራንዴ ላይ ታማኝነት ስላመጣብኝ ከ400,000 ሰው በላይ ዳውንሎድ ያደረገው አፕሊኬሽን ነው። እኔ ካሁን በኋላ ያለበት ወጥቻለሁ ብሎ በራሱ ቲክቶክ አካውንት ፖስቷል። የፖስቱ እንደምትያዝ ነው። እኛ የዛሬ ስንት ጊዜ ነበር በሲድሮ ላይ ስንጮህ ነበር። ያን ያሯናቆች ባካችሁ አዳምጡን፣ ይሄ ነገር የሚሆን አይደለም እንዴ! የቲክቶክ የሚመስል አፕሊኬሽን ለመስራት አሜሪካ እኮ ትችል ነበር። ቲክቶክን ከምገዛ ይልቅ መስራት ትችል ነበር። ገባችሁ? ያኔ ሲድሮ ብሎ የተሰራው አፕሊኬሽን ምንድነው? ለሶስተኛ ወገን አሳልፎ ይሰጣል መረጃን። እንግዲህ ጋይስ እንደዚህ አይነት ነገር ኢትዮጵያ ውስጥ ደግሞ ሲፈጠር ለሁለተኛ ጊዜ ነው። ትዝ ይላችኋል መንሱር ምንድን ነበር አፑ ጋይስ? ኢትዮ ቲክቶክ ካልተሳሳትኩ እንደዚህ አይነት አፕሊኬሽን ከፍቻለሁ ምናምን ብሎ መንሱር ጀማል ሰውን ዳውንሎድ ሲያስደርግ ነበረ ምናምን በአንድ ቪው 1 ብር ነው የሚከፍለው ምናምን ተብሎ ሲወራ በአንድ ላይክ ነው እንጂ ብቻ እንደዛ ተብሎ ሲወራ ብዙ ሰው ሰፍ ብሎ ሲጠብቅ አይሆንም ተባለ። አሁን ደግሞ አዶናይ ሲድሮ የተሰኘ አፕሊኬሽን እንዲሁም የራሴ ነው ምናምን ሲል ነው የነበረው የሰው መሆኑን አሁን ያወቁትና አዶናይም እንግዲህ ውሌን አቋርጫለሁ ከሲድሮ ጋር ያለኝ ግንኙነት ተጠናቋል ምናምን ብሏል። ቁልቤ ሄዳለህ አማራ ምን ልትሰራ ትሄዳለህ? ቁልቤ እኮ ማለት ዘመናዊ ቡና ቤት ማለት ነው። ይሄ ምን ከቁልቤ ፊት ለፊት እኮ ቤቶች አልጋ ይከራያል። ውሸት ነው እውነት ነው አይደል? ታዲያ ለማረፊያ ነው ሞጣ ለማረፊያ ነው ታዲያ ውሸት ነው ይሄ? ሀብታሞች እኮ ቢራ ከነበረዶ ጭነው ይሄዳል። ውስኪ ከነበረዶ ጭነው ይሄዳል። እውነት ነው ጋይስ፣ ይሄ ነገር እውነት ነው ጋይስ። ብላኪ የተሰኘው ቲክቶከርም ስቶሪ አድርጎ ታይቻለሁ። ወደ ቁልቢ ገብርኤል የምትሄዱ ቲክቶከሮች የምታረጉትን ነገር እናውቀዋለሁ ምናምን ብሎ ስቶሪ አድርጓል። እውነት ነው እንዲህ ነገር በእግዚአብሔር ፊት ስም በእግዚአብሔር ፊት በእግዚአብሔር ቤት ፊት ለፊት አብረው ይጋደማሉ። ቢዝነስ ነው። ገንዘቡን አውልቆ ጆሮውን ከአሜሪካ ሁሉ ሂዶ ቁልቢ ያላላላ እያለ ያን ሁሉ ገንዘብ ጳውሎስ ወይ ደግሞ ማቲያስ ባይሱዙ መኪና አስጭነው ወደ መቀሌ ነው የሚሄዱ። አማራ ማለት ይሄ ነው። አማራ ታዲያ እንዴት አይጥፋ? አማራ እንዴት አይውድቅ?
አማራ እንዴት አይራበው? ወይ ሞታ የእግረኛ ሚዲያ አዘጋጁ አቶ ተክለ ሃይማኖት እንግዲህ በቁጥጥር ስር መዋሉን ተከትሎ በርካቶች ምክንያቱ ባልታወቀ ጉዳይ በቁጥጥር ስር ውሏል ይላሉ። በነገራችን ላይ እግረኛው ሚዲያም ሆነ ተክለ ሃይማኖት እንደ ሚዲያ የሚያሳስሩት በጣም በርካታ ጉዳዮች አሉ። ለምሳሌ የዚህ ሰውዬ ጉዳይ ይህ ሰውዬ እንግዲህ በቀጥታ ምን በተዘዋዋሪ ቀጥታ የኢትዮጵያ መከላከያ ሰራዊት ክብር የሚነካ ፕሮግራም ነው። ይህን ትልቅ ተቋም እንደ ተቋም በማራከሱ ብቻ ይህ ሰውዬ በቁጥጥር ስር መዋል ነበረበት። ሁለተኛ የዚህ ልጅ ጉዳይ ሁለተኛ ያዙልኝ ሁላችሁም የምታስታውሷት ናቸው። እጅግ በጣም አደገኛ የሆኑ ጉዳዮችን እንደ ፕራይድ አድርጋ ስታቀርብ እሱም አፉን ከፍቶ እየሰማት በዛ ሚዲያ አዋርደዋለች እንጂ እሱንም እኮ ጭምር አዋረደችው እኮ ብዙዎች እንዲደርስ ያደረገ ሰው ነው። ይሄም ያስጠይቀዋል። በነገራችን ላይ የሚከሰው ሰው ጠፋ እንጂ ፕላስ ያቺ የጎንደሯ ልጅ ተደፍሮ የተገደለባት ሴትዮ እንዴት አድርጎ ያንን ጉዳይ ወደ ብሔር ግጭት እንደቀየረው የምታሳየው ማርያም ነኝ ጋይስ። እግረኛው ሚዲያ በነገራችን ላይ ቆም ብለን ካሰብነው የሰራቸው ጥፋቶች በጣም ብዙ ናቸው። በጣም ማለት ነው። ተክለ ሃይማኖት በቁጥጥር ስር መዋሉ ምክንያቱ ላይ ታወቅ አይችልም። ተክለ ሃይማኖት በቁጥጥር ስር ከዋለም በሚያቀርባቸው ጋጠወጥ እና ስርዓት የለሽ ፕሮግራሞቹ ምክንያት ነው የሚሆነው። በነገራችን ላይ ጉዳዩ በእስር ብቻ የሚያበቃለት ከሆነ ትክክለኛ ላይሆን ይችላል። እንዲህ ያሉ አስጸያፊ ሚዲያዎች እንዲህ ያሉ ለማህበረሰብ ውድቀት ለማህበረሰብ ዝቅጠት ምክንያት የሚሆኑና ማህበረሰቡን ከአልባሌ እና ከመጥፎ ነገሮች ጋር አዳፕት እንዲያደርግ እንዲለማመድ የሚያግዙ ሚዲያዎች ኃይል ሊባሉ ይገባል። እሺ ስምሽ ምንድነው? እኔ አትባይ። ስሜ ማርታ ይባላል። ዶክሌ ይባላሉ ምናምን አይሰራም። ማርታ ብቻ ማርታ። እሺ ጾታሽ? ጾታዬን እኮ አይቶ መገመት ይቻላል። እንደዚህ የሚባል ነገር የለም። ሳያዩ ያማኑ ብፁዓን ናቸው ሲባል አልሰማሽም? አሳይኝ። ምን አሳይኝ? አትበይ። ተነስና አሳይኝ። ምኑ ጾታሽን መገመት አይቻልም? አይቻልም። እንደዚህ ያቁም ግምት ትተናል። ወንድም ሴትም እኮ ሱሪ ይለብሳል። እሱን እኮ ግራ አስገባን እኮ እሱ ነው። ወንድናሽን ብላሽ ደግሞ ሌላ ጊዜ ልትወዳደሪ ነው ትመጪ። ጾታሽን አሳይ። ምኑን ነው ማሳየው? ጾታሽን አታሳይም? ምኑ ጾታሽን አታሳይም? ዶክሊኮ በኢየሱስ አታሳይም? ሁለት አታሳይም? ሶስት ውጪ እኔ የምፈልገው እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊዮነር እንዲሆንልኝ ነው። አንድ ሰው ብብቱን የማያጸዳ አፉን የማያጸዳ ጫማውን የማያጸዳ ከሆነ ስለ ቤቱ አታውራ። ቤት ያጸዳል አታስብ። Do you have time for one question? One question? How do you feel about being here in Norway? I'm feeling great. ጠቅላይ ሚኒስትር ናቸው። ደሞዝ አለው ወይ? በደንብ እንዴት ነው? በነፃ ነው ማን ያገለግላል ዛሬ? ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ በፈለገ ጨርሷል። What do you expect from your stay? Today or tomorrow? What do you expect for your stay? What do you expect from? Yeah. From what? Hi, I'm ኛው ሚዲያ ዋና አዘጋጅ መቀደስ ሳይሆንለት የቀረ አይመስለኝም። በአርቲስቶቹ መካከል በእናንተ በኩል መገኘት ለኔ መቀደስ ነው። እናንተም ደግሞ ነፃ ተብላችሁ እንድትለቀቁ እንመኛለን ሲል አልቃወምም ብሏል። ብራቸው ይመለስ። ጠየቃል። ለጥያቄ ትፈልጋለህ ተብሎ እንደተጠራ በትላንት ታዲያ ምናልባትም አብርሃም ግዛው እንደተናገረው እንደ አርቲስቶቹ እንዳሉት ትጠየቃለህ ተብሎ እሱስ ይከርም ይሆን? የተረዳው ማን ነው? ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ይቺ ልጅ እንግዲህ ሰሞኑን ብዙ ሪከርዶች ላይ አይታችኋታል።
ቴሌግራም ላይ የሆኑ ፎቶዎች የላኩኝ ከፈለኛል ምናምን የራቁት ፎቶዎች እየላከች የሆኑ ፎቶዎች አይደሉም የራቁት ፎቶዎች እና በጣም ብሶ እየሰደባት ነበርና ገብቻ ይሁን ወደ ፕሮፋይሏ ገብቼ ሳይ መጀመሪያ ምሰራው ነው ሄይ ዩ ጋይስ አምቃል እውነቱን ለመናገር እዚህ ስላለ ያተረፍሽው ትልቁ ነገር ምንድነው ብዬ ብጠይቅ መመልሰው ነገር እኔ በጣም ትልልቅ የሆኑ ስማርት የሆኑ ማቹር እንዲሁም ደግሞ በደንብ የተማሩ ሰዎች ትልልቅ ድርጅት ባለቤቶች ምንላችሁ ነው እንዳያችሁት ነው እቺ ልጅ መጀመሪያ በጣም እየሞከረች በቃ ማስታወቂያ እየሰራች ማኔጅ ለማድረግ እየሞከረች ደግሞ ጎበዝም ነበረች ገባችሁ ግን ሰው ሲሰራ ብታበረታቷት ኖሮ ዛሬ እቺ ልጅ ፎቶ ለመሸጥ እንደዚህ አይነት ውርድ ነገር ለማሰብም አታስብም ምክንያቱም የሰው ልጅ የመጨረሻ እንደዚህ ሞክሮ እንትን ሲል ነው በቃ ሌላ አማራጭ የሚወስደው ይቺ ደግሞ እስከ ጥግ ሞክራለች ተማሪ ነበረች ቪዲዮ ጋይስ እስከ ጥግ ሞክራለች ልጅቷ እኮ ገና 20ዎቹ እድሜ ውስጥ ነው ያለችው እስከ ጥግ ሞክራለች በምን አወቅሽ አንደኛ ነገር በምን አወቅሽ እስከ ጥግ ሞክራለች ሁለተኛ ደግሞ የፈለገ ነገር ሞክራለች ሳካ ሲል ወደ ብልግና መሄድ የለብህም ወደ ብልግና ጋይስ ብልግናን እያበረታታች ነው በነገራችን ላይ አላበረታታችኋትም እናንተ ስራ ስትሰራ ስላላበረታታችኋት ምንም ማድረግ አትችልም ይበል የሚያስኝ ነገር ነው ሌሎቻችሁም ሞክራችሁ ካልተሳካላችሁ ወደዚህ ስራ ግቡ እያለች ነው በጣም ትሰራለች ማኔጅ ማስታወቂያ ብዙ ነገር እና ላይክ ስራ አሰሩ ስትባሉ በጣም ስለገረመኝ ነው እግዚአብሔርን ሰውን ተነስታችሁ ባለጌ እስቲ መጀመሪያ ምን ሞክራ ነበር እሱ እኮ ሁሉም ሰው በነገራችን ላይ ማለት ነው በአሁኑ ሰዓት ኢትዮጵያ ውስጥ ሁሉም ሰው ተቸግሯል ማለት ያልተቸገረ ሰው የለም ማለት አይቻልም ሰለሞን ቦጋለን የኩላሊት ታማሚዎች ሆስፒታል የደረሰ ስትለው አልበላውም ይላል አልበላውም ምን አመጣው ብዙ ገንዘብ ሰብስባችሁ ነበር ሐኪም ቤት እናሰራለን ብላችሁ አንተና ጓደኞች ገንዘቡ የደረሰ ኦዲት መደረግ አለባችሁ ያለበትን ደረጃ አሳውቁን የተባላችሁት አልበላውም ምን አመጣው የዛን ጊዜ እኮ እናቃለን አባገዳዎች ተሰብስበው ጋቢ አልበሳዋችሁ ተባረኩ በርቱ ሆስፒታሉን ለቁም ነገር አድርሱት ብለው ተመረቃችሁ ነበረኮ አረቂ ማረቂ ካልሆነ አይሆንም በጣም እያሳበድሽ ነው አይ ኖርም ህይወትን ቀለል አድርጋት ዛት ዋን ጠጭ ፍሬንድ ሲገፋፋችሁ ህይወትን ቀለል አድርጓት አንተ ምንድነው ሳይክል ውሻ ገብቶብኝ ነበረ ዲጋስ እየነዳች ልጅ ሰው በመኪና ገጭታ ሳገድል ወይም ራሷ በመኪና አደጋ ሳትሞት የአካል ጉዳተኛ ሳትሆን ይሄን ቪዲዮ አድርስላት ሰሚ እናቱ ብዙ ዋጋ የከፈልሽ ብዙ ያሳለሽ ብዙ ነገር ያሳካሽ ቆንጆ ወጣት ሴት ነሽ ሰሞኑን እያደረግሽ ያለሽው ነገር እየለቀቅሽ ያለሽው ቪዲዮ ግን ለጠላቶችሽ ወይም ደግሞ ድቀትሽ ለሚመኙ ሰዎች እሰይ የሚያስብል ነው ቀን አረቄሽን እየጠጣሽ ጥሬ ስጋሽን እየበላሽ እየተፈታታሽ ትውይና ማታ መኪና እየነዳሽ ደግሞ እየጨፈርሽ እየተዝናናሽ እያሽካካሽ ትሄጃለሽ ማወቅ ያለብሽ ነገር ማለት ነው ከዚህ በፊት መኪና ተጋጭተሽ የሰውየው ጥፋት ነው ተብሎ ብር እንደተከፈለሽ አውርተሻል አሁንም እዚህ ቪዲዮ ላይ ሌላ ቀን ቢሆንም ተመሳሳይ ቪዲዮ ባይሆንም ሌላ እንደዚህ ደግሞ ሰው ሳይክል ሊገባብሽ ብሎ ልጋጭ እንደነበረም ስታወሪ ተቀርጸሻል የመኪና አደጋ ታደርሻለሽ በዚሁ ከቀጠልሽ ስትዝናኚ ስትጠጪ መኪና አትንጂ ልትጠጪ ልትዝናኚ ልትፍታቺ የምትሄጂ ከሆነ መኪናሽን አቁመሽ የማይጠጡ ጓደኞች አሉሽ እነሱን ጠርተሽ መጥተው እንዲወስዱሽ አድርጊ እነሱ ይመልሱሽ የማይጠጡት ጓደኞቹ አነዩቲ ናቸው ጓደኛና ለዚህ ነው አንቺ ግን በዚሁ ከቀጠልሽ ያው የፈረደበት እንደሃ ገለሽ በብር ወጣል ብለሽ ልታስቢ ትችያለሽ ነገር ግን አንቺ አካል ጉዳተኛ ከሆንሽ ወይ ደግሞ አንድ ነገር ከሆንሽ አንቺ እስካሁን የለፋሽበት ነገር በሙሉ ከንቱ ይቀራል በቃ ብዙ ማውራት አያስፈልግም ከጠጡ አይንዱ ነው ታዛች ልጅ ገባኝ ፓንት አለበሰችም ዋንዴ ናልዋልታማ እንደሷ ቀጥሞ ፓንት አለበሰችም ከዛ እነ መቅደስና ምን ፓንት ልበሽ እናቴ ፓንት ለብሰሽ ጨፍሪ መጨፈሩ ችግር የለም ሁላችንም ጨፍራን ፓንት ልበሽ አሏት በፍጹም ማለት ያለ ፓንት ቂጣ ያወረደረግም ማለት ከዛ ወንዶቹ ዘጋ ነግበሽ ያገባኛል ሶሻል ሚዲያ ላይ እስቆጣሽ ድረስ አይነሽን ነው በጣም ሽሙጦ መቆለልሽ ሶሻል ሚዲያ ላይ እስቆጣሽ ድረስ ከሀስከፈ ያገባኛል እኔም አልገባበት ነው በትዳር አልገባም በልጆች መሀል በትዳር ማለት አልገባም ማብቃት አልፈልግም አሁን በዛች ታረቁ ተጋቡ ላይ አልገባም በትዳር ሌላ በተረፈ ግን እዚህ ቲክቶክ ላይ እስካራገብሽ ድረስ ያገባኛል እንዳያገባኝ ከፈለሽ አደባባይ ሶሻል ሚዲያ ላይ እንዳትውጪ እወጣለሁ ካልሽ ይተነተናል ይበተናል እናንተ ስለኔ ቂጥ ስለኔ ጡት ስለኔ ፊት ስለኔ ያገጭ ስትበታቱና ስታወሩ ማንንም ተቆጭ አልነበራችሁ እስከ ዝርዝር አድርገናል እስኪ ማን አባቱ ያስቆመኛል እናያለን ምን አባሽ ብትሪ የት አባሽ ብትሪ ምንም አባታችሁ አታመጡ ምንድነው እንደዚህ መውረግረግ ከልጅቷ ባሰች እኮ ጋይስ ከዛ ይሄ እኮ እንደዚህ የሚሉት እኮ ለምን ቂንጥራ ላይ ነው ቋንቋታቸው
ዳቦ ግልብጥ ብሎ ጋይስ መድኃኒዓለም ያሳያችሁ። ቂጡ ይጥቋል። ሁላችንም የሀበሻ ቂጣችን ጥቁር ነው። ጉልባት ሁሌ ነው የምላችሁ። የሀበሻ ጉልበት ቂጡ፣ ብብቱ፣ ዳቦ ጥቁር ነው። ሀበሻ በአጠቃላይ አንገታችን ጥቁር ነው። ለምን እንደሆነ አላውቅም። የሆነ ቦታ ላይ ነው ቀይ ያለብን ማለት ነው። ቀይ ራሱ የምትራሲ ዳቦ አሻሮ ነው። ማሰሻ ነው የሚመስለው። ምን ያጨስ ይጨፍር አላውቅም። ትልሽ ግልብጥ ብላ ቂጣን አውርጣ አንድ አሁን እዚህ ተቆ እዛው ላይ ያያችሁት እንደ ወደ ቤት ነበር እኮ ተሰብስበን ሼር ማታውኝ ያለፓን ለምን ያለፓን የምትደንሽ ትባላለች። እንትን ስለሆንኩኝ ምንድነው ቂጤ ስለማይወዛወዝ እና ሱሪ አድርገን ቂጣችንን እናስጨፍራለን። ቱታ አድርገን ቂጣችንን እንጨፍራለን። ምን ብናል ቂጣችንን እንጨፍራለን። ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። እኔና አንቺ መኖር ቢበቃን ሳይሻል አይቀርም ልጄ ብንሄድ ይሻለናል በማለት ቲክቶከሯ በጽሁፍ ይህንን መልእክት አጋርታለች። ከዚህ ቀደምም እንደዚህ አይነት ይዘት ያላቸው ፖስቶችን አንዲት ቲክቶከር ማጋራቷ አይዘነጋም። የሳሚና ባጋራችው መልእክት በውሸት ዓለም እውነት እንግዳ ናትና ሰይፉ ፋንታውን የሚሉ ጽሁፎችና ሌሎች ሞት የሚሸቱ መልእክቶችን እያስተላለፈች ትገኛል። በአካባቢው ያላችሁ የቅርብ ሰዎችና የሚመለከታችሁ አካላት ይህንን ጉዳይ በአስቸኳይ መፍትሄ ያሻዋልና እባካችሁ ይሄ ነገር ድራማ እንደሆነ አውቁ። በመጀመሪያ ማለት ነው ማለት መጠራጠረው ነው የምነግራችሁ። እቺ ሴት የሳሚ እናት የተባለችው ቲክቶከር ማለት ነው የእውነት ጉዳት ቢደርስባት ኖሮ ሰይፉ ላይ ለምን ቀርባ አትናገርም? እሺ ተውት፣ ሰይፉ ላይ መቅረቡ ሚዲያ ላይ መውጣቱን ተውት። ለምን ለህግ አትናገርም? ጥቃት እንደዚህ ደርሶብኛል ማስረጃ ካላት ለፖሊስ ነው መናገር ያለባት። ቲክቶክ ላይ መጣ እንደዚህ ደርሶብኛል ደግሞ ስሙን አትናገር መናገር አትፈልግም። እሱ ነው ድራማ የሚያስመሰለባት። ምክንያቱም ያጠቃት ሰው የለም ማለት ነው። በስነ ስርዓት በትክክል ያጠቃት ሰው የለም። እና አሁን እንደምትመለከቱ ሰይፉ ፋንታውን ትላለች። እዚህ ጋር ደግሞ ቲክቶከሯ ድረሱላት እኔና አንቺ መኖር በውሸት ዓለም እውነት እንግዳ ናት ምናምን የመሳሰሉ ስቶሪዎችን እያደረገች ነው። የእውነት ጉዳት ደርሶብሽ ከሆነ ወደ ህግ ሂጂ፣ ወይንም ደግሞ ሰይፉ ፋንታውን ላይ ብትቀርቢ ሰይፉ እሺ ነው የሚልሽ። እምቢ ሚላት አይመስለኝም ጋይስ። ባለፈውም ስልክ ደውሎ ሲያወራት ነበረ። ከዛ በመቀጠል ወደ ህግ ሄዳል ማለት ነው ጉዳዩ እንጂ እዚህ ጋር መጡ ቲክቶክ ላይ ራሴን ላጠፋ ነው በውሸት ዓለም እውነት እንግዳ ናት ምናምን ማለት አቴንሽን ለመሳብ ነው ብዬ ነው የማስበው። ምን ብያችሁ ነበረ? እንባችሁን ቆጥቡ። ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ረቂቅ ትሬዲንግም ሆነ ዋይቢኤ ሱፐርማርኬት ላይ እንዲሁም ሌሎች ድርጅቶች ላይ ብር አስገብታችሁ በየ6 ወሩ ገንዘብ ይወልድልናል ብላችሁ ዛሬ 2 ዓመት ጀምሮ ሰዎች እነዚህ ድርጅቶች ጤነኛ ድርጅቶች አይደሉም። እንባ እንደ ትንቢት ነበር ስነግራችሁ ነበር። በቅርብ ጊዜ ደግሞ አሁን ያሳየኋችሁን ቪዲዮ ፖስትቼላችሁ ነበር። ቢያንስ እንባችሁን ቆጥቡ። ይሄው ደረሰ። የሀገሪቷን ዕዳ በ5 ዓመት እከፍላለሁ እንዳላለ ኪዳነ ምሕረት እስካለች ድረስ ገንዘቤ እንኳን ለሰው ተሰጥቶ ቢቃጠል እንኳን አያልቅም ያለ ደፋር በላችሁ። ያ እንግዲህ ጋይስ አዎንታ በርሲሳ የተናገረው ነገር ጠብ አላለም። ዋይቢኤስ ምናምን የተሰኘ የሆነ ካምፓኒ አለና አሁንም እንደ ፊንቴክ ማለት ነው ብር ተቀብሎ ምናምን አድርጎ ጠፍቷል። እንግዲህ አዎንታ በርሲሳ የሚላችሁን ምክር አትሰሙም። እናንተም ብራችሁን ትከፍላላችሁ፣ እንደዚህ በአጭበርባሪ ካምፓኒዎች ትበላላችሁ። በጣም ያሳዝናል። ፕሊዝ ሼር አድርጉልኝ በእናታችሁ። ኖ ትንሴን አላስገባውም። ማንንም ማስገባት አልፈልግም። የትኛው ፎቶ ይበልጥ ያምራል? 1 ቁጥር ወይንስ 2 ቁጥር? ታዲያ እንግዲህ በውበቷ በርካቶችን አስደንቃ የነበረችው ሞዴል ኤልሳቤት እንግዲህ አሁን ላይ በማስተር አብነትና በብሩክ ኒውስ አማካኝነት ወደ አዲስ አበባ መጥታ የመጀመሪያ ስራዋን አንድ ብላ ጀምራለች። ታዲያ በአንድ አጋጣሚ በተነሳችው አንድ ፎቶ እንግዲህ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆና የነበረችው ሞዴል ኤልሳቤት በአሁኑ ሰዓት እንግዲህ ያላት ገጽታ ይሄንን ይመስላል። ታዲያ የትኛው ለእናት የተሻለ ነው? 1 ቁጥር ወይንስ 2 ቁጥር? እኛም እንግዲህ ከዚህ በላይ ትልቅ ቦታ ደርሳ እንድናያት ምኞታችን ነው። እንግዲህ ጋይስ ታምራዊ ለውጥ ነው የተመለከትነው። ያርግላት፣ ከዚህም በላይ ይጨምርላት። እናንተም እየገባችሁ ፎሎ አድርጓት። ሞዴል ኤልሳቤት መሰለኝ ስሟ። ስሙኝ፣ አንቺ ስለሆንሽ ባለመልእክቱ ብሽር ባለፈው ሳምንት ሳገለግላይ እንዳትነካኝ ትልጅም ስትል ማለት ነው ባሏ እንዳትነካኝ ብላው እንዳትጠጋኔ ጋር ብላ ባሏ ሌላ ሴት ጋር ቢሄድ ማን ነው ኃጢአተኛ? ነገሩ በጌታ። ስለዚህ አንቺ ቤት የተከለከሉ ብዙ ነገሮች አሉ። እውነት ነው። ኦልሬዲ ባልሽ ጾም ላይ ነው፣ ግን ምንም ብዙ የተጋነነ አይደለም። እውነት ነው። ጾም ላይ ነው ባሏ። እግዚአብሔር እንደዚህ ያለ ነው፣ ጾሙን በአስቸኳይ ፍቺ። አጨብጨባጭ ምን አይነት ቋንቋ ላውራ? ባጭባጭ አታርገው በጌታ ሚና
አማርኛ ላምጣ ብዙ አይነት ሰው ይሰዳሉ ጾመኛ ሆኗል ባሏ የክርስትና ጾም እንዳይመስል ጾም ስለ አንዳንዶቻችሁ ወይኔ ወንድም ህይወቱ እንዲቀየር ምን አረላ እና ጾም ውስጥ ከተዋለች ምን አይነት ጾም ሰው ሄዶ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ ቀኛስ ከፈርጉና ጾምሽን ፍቺ በሏት ምርጥ 5 እግረኛው ብቻ ያረጋቸው ነገሮች ናቸው እነዚህ ማለት ነው በቃ ማለት አሁን በኢትዮጵያ የፖድካስት ታሪክ ውስጥ ማለት ነው በኢትዮጵያ የፖድካስት ታሪክ ውስጥ እግረኛውን የሚያክል የለም ከረንትሊ ከእግረኛው የለም ታሰረ እንጂ የለም ፖድካስት የለም እኔ ከማንም ጋር አከራከራለሁ ባይዘው ከምሬ ነው እና ላይክ እንዴ ልበላችሁ ከኤክሳይትመንት ደግሞ ምን ሊያደርግ ብለን ምን ጠብቀው ከዛ በኋላ ደግሞ ከአነጋጋሪነት አነጋጋሪነት ከዛ ደግሞ ትርኪ ብርኪ ደቦ ነገር ከትርኪ ብርኪ ነገር ደግሞ ትርኪ ብርኪ ነገር ስለዚህ በዚህ አመት ካረጋቸው 2018 ነው እንዳለ ማለት ነው በዚህ አመት ካረጋቸው ምርጥ 5 ነገሮች አውጥተን እናወራለን ይሄ ፓርት 1 ነው አምስተኛ አውንታና ሌሎችም በቃ ፊንቴክን ሲቃወሙ የነበሩ ሰዎችን እንዳለ ቪዲዮ አዘጋጅቶ ማለት ነው በኮሌክሽን ደረጃ አዘጋጅቶ ሙሉ አርቲስቶቹን የተከሰሱ አርቲስቶች ሰብስቦ እሱን ማሳየት ሪአክሽን ጋይስ ሪአክሽን በጣም ቀላል ነገር ሊመስላችሁ ይችላል የሆነ ፓርት ላይ አንደኛው አይ ቲንክ ዳንኤል ወይ ይገረም ኦር እንትን አይ ቲንክ ሰለሞንም ሊሆን ይችላል አይ ይሄ ነገር ይብቃ ብላም ሲሉ ኖ እዩ ብሎ ሊያቋርጠዋል ማለት ነው እና በጣም he did the most gangster በቃ the most gangster ነገር ልክ ቃለ መጠየቁን ሊጀምር ሲል ክራንቹን ያዘና ሁለቱንም ክራንቹን ያመጣና እንኳ ይሄን ነገር ፓርክ አድርጉልኝ ብሎ አንተኛ ይሄኛው ፖድካስት ይሄኛው አንድ ወታደር ነገር ነው ይኸውላችሁ እኔ እንደው ከሰዎች ለየት ያልኩ ነኝ አንዳንድ ጊዜ ዊርድ ነኝ ወይ ደግሞ ኮንፊደንስ ደግሞ ያናላ እንትን አለኝ ምናምን ነገር ምን እየሰራው እንደሆነ አላቅም ምናምን እንደዚህ አይነት ነገር ውስጣችሁ በውስጥ እንደዚህ ውስጣችሁ የሚሰማው ከሆነ ማለት ነው ይሄን ፖድካስት እዩት ይሄ ፖድካስት ይሄ አሁን ራሱ ያስቀመጥኩላችሁ ፎቶ እዩት ይሄ ሪል ፓርት ነው ይሄ ኤዲት ተደርጎ ምናምን የመጣ ነገር የሆነ ፓርት ላይ እንግዳው ተነስቶ እግሩን የጠያቂው ወንበር ላይ እንግዲህ ጋይስ ብቸኛው እንደዚህ ታይቶ አይታወቅም እኮ ጋይስ እግረኛው ሚዲያ ላይ ብቻ ነው እንደዚህ አይነት ነገሮችን ልታዩ የምትችሉት እንደዚህ አይነት ጉዶችን አስለቃሽ ነገሮችን ልታዩ የምትችሉት እግረኛው ሚዲያ ላይ ብቻ ነው ያው እንግዲህ አሁን ታሰረ እንጂ እንዴ አይናቸ ተመልከቱ ጋይስ እኔ ስማ እኔ አያ እሺ ብላ አሁን ጋይስ ምን ይባላል ቢያንስ እንኳን ምን አለ ቢያወልቀው የለበሰውን እንትን ዩኒፎርም እስማ አወልዶ ፈስቅዱስ ስጠኝ እሱ የኔ ነው እሸረፍ በልና በስነ ስርዓትና ወለና ደከኝ በእውነት አይና አውጥቼ ኪስ ጋትቼ ነው ወክ አደርጋለሁ ከዚህ ታዲያ ምን ላድርግ እንደ ላሳይ ቁጭ በልማ እሺ ወታደረተ ላሳይ አራ ቁጭ በል እውነት ላሳይ ጋይስ ግን ጤና ግን አለ ማንደሚ የሚባለው ሰው የወታደር ዩኒፎርም ያደረገው ሰው ጤና አለው እኔ ጤና ያለው አይመስለኝም 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ እውነቱን ስለላ 500 ሺህ ብር እግዚአብሔርን ትልቅ አርቲስት 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ እግዚአብሔርን እና ክርሽን ይዘሽ እምቢ አላልሽ መሳፍንት ይሙት ድንግል ማርያምን መሳፍንት ማለት አባቴ ነው መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኙም ሴክስ አታደርግም ምናምን ግን አያችሁ ጋይስ የውጮችን ነው በቃ አራያ የሚያደርጉት ሶፊሬን አለች የውጮቹን አራያ የሚያደርጉት የውጮቹ እንግዲህ ጋይስ የብልግና ጥግ ሶፊሬን በጣም ብዙ ባላቶች ጋር ታደርጋለች የታወቀ ነገር ነው አታደርግም እያለች ነው ግን ሶፊሬን በጣም ብዙ ባለጌ ወንዶች ጋር ብዙ ሚሊዮን ብር እየተከፈላት ዶላር እየተከፈላት ታድራለች አንቺም ቀስ በቀስ ብሩ ሲጣፍጥሽ ትገቢበታለሽ አሁን ሚሊዮነር ናት ምናምን ብር አላት የፈለገችውን ነገር ማድረግ ትችላለች
ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጠኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር እኔ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ፣ ለማይንከባከቡሽ፣ ነገ ብትታመሚ ቅዘንሽን ለማይጠርጉሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ምን እንጃ። ፎቶሽ እኮ የራቁት ፎቶዎችሽ ተሰራጭተዋል ጋይስ፣ ሶሻል ሚዲያ ላይ ናቸው። እንዴት የሰላም እንቅልፍ ትተኛለሽ? ዘመናዊ ሴተኛ አዳሪነት ማለት በቃ ማርያምን ጋይስ ዘመናዊ ሴተኛ አዳሪነት ነው ይሄ። በቃ ሌላ ምንም ትርጉም የለውም። እንደምታዩት ነው እንግዲህ ጋይስ እዚህ ጋር 1 2 3 4 5 6 ሰው አለ። አራቱ ወንዶች ናቸው አይ ቲንክ ወይ ሶስቱ እና እነሱ ናቸው ዘፈን የከፈቱላት ምናምን 1000 ምናምን ሰው እየተመለከተ ነው ላይቭን። ጋይስ ምንድነው አታሳዝናችሁም? ማርያምን ተመልከቱ ጋይስ ተመልከቱሽ። ይሄን እኔ ብለር አደርጋለሁ ጋይስ፣ ብለር ነው የሚደረገው። ይሄ ገብታችሁ ከፈለጋችሁ መመልከት ትችላላችሁ እንጂ ይሄን አላሳያችሁም። እና እስከ ላይ ድረስ ከፍ አድርገዋለች። በቃ ምንም ማለት የቀረ ነገር የለም። ማርያምን ነው የምላችሁ። ምንም በቃ ሙሉ በሙሉ ይታያል። ተመልከቱ። ማነው ጊፍቱን የሰጠው? ጭራሽ ቲክቶክ ማለት ነው የሆነ እንትን አመጣ። ምንድነው የሚባለው? ዋርኒንግ አመጣ። አንቺ ደግሞ አትገለቢ። እንደዚህ ዝም ብለሽ ደንሻለሁ። ጊፍቱ ራሱ ነው የዘጋው። ማስጠንቀቂያ ሰጡ። ይከፍታል። ቆይ አንቺ ደግሞ ቀሚሴ ወደ ላይ አታርጊ። ዝም ብለሽ ደንሺ። እሺ እኔ እኮ ጊፍት እንዲሰጠኝ ነው ባላንስ እየሰራሽ ነው እንዴ? ምን ወደ ላይ የምትገልጪው? ኧረ በስመ አብ። ኧረ ጋይስ ትልልቅ ሰዎች እኮ ናቸው። ማርያምን 40 ቤት 50 ቤት ናቸው እኮ የ21 ዓመት ህፃን ስትደንስ ማየት ማለት ነው። ተቀምጠው እየተመለከቱ ነው። ልጆች አሏቸው፣ ሚስቶች አሏቸው ምናምን። እንዴ አንተ ስራ ልስራበት እባክህን፣ አትረብሸኝ። ለምን አትባባህን? ቆይ ልሸቅልበት። አሰሪሽን አትዳፈሪ፣ ተረጋጊ እናት። ምን አልሽኝ እናት? ቦስ ፕሊዝ ልሸቅልበት ቦስዬ። በምን ሸመቸቂው? ዳንስ ሄደንስ አይደል እንዴ? ምን በጠበጥሽ እኮ እኛን በጠበጥሽን ቂጥሽን ብቻ የምትበጠብጭ እኮ ኦኬ። ግን ተከፈልክ ይሰጣል። ሌላ ዳንስ የለሽም? ተከፈልክ ይሰጣል። በሙዚቃው ምን ላንቺ ምን ልክፈልሽ? ሽቦ ሆነሽ ነው። ጋይስ እንግዲህ እዚህ ነገር ላይ ትናንት ሀሳቤ ሰጥቻለሁ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አዶናይ ከ7 ዓመት ፍቅረኛው ጋር የዛሬ 8 ወር ጋይስ ከጃኒ ውጭ ሰው አለው ማለት ነው። አዶናይ ፍቅረኛ እየተባለ ነው እንግዲህ ጋይስ። ከ8 ወር በፊት ሲዳንስ ታይቷል እየተባለ ነው። ስናፕ ላይ ይመስለኛል ይሄን ስቶሪ ያደረገው። ከ8 ወር በፊት የድሮ ፍቅረኛ አለችው እየተባለ ነው። እናም በመጨረሻ የሚያገባት ጃኒን ትቶ እሷን ነው እየተባለ ነው። እስኪ እንግዲህ ወደፊት የምናየው ይሆናል። ትልልቅ ሰዎች ናችሁ፣ የኛ እኩዮች ናችሁ። ግን ስርዓታችሁ ስግጥግጥ ያለ ሰገጤ። ከታች ያሉት እነ ማሊክ ምናምን ናቸው መሰለኛ ጋይስ ሲያስደንሷት የነበሩት ሰዎች መሰለኝ። ጭራሽ እንትን አለው ሚስትም ምናምን አለው። የአዲስ አበባ ልጅ ነኝ የዚህ ሰፈር ልጅ ነኝ ምናምን እያሉ ሲዘባነኑ ያለው የአዲስ አበባ ልጅ እንደዛ ከሆነ በአናቱ ይተካል። ገጠር ቦር ይሻለኛል። አዲስ አበባ እርድናና ችሎታችን ሴት ላይ ብቻ ከሆነ ምንም አይጠቅማል። አራዳ ብትሆንማ እንደዛ አይነት አለባበስ ለብሳ ስትደንስ እያያት ቤተሰቦቿን እያስለቀሰች እንደዛ ስትደንስ እያያት አቁሚ ትላት ነበረ። ከላይ ብታስወጣት ነበረ። አራዳ ብትሆን ማለት ነው። መሰልጠን አይደለም። የማይሆን ልጆች ሲገቡ እዛ ላይ እንደ ታላቅ ወንድም ኮንፈርት ሰጥቶ አባብሎ ወደ ጥሩ ነገር እንድትቀየር አለማድረጋችሁ በጣም ልክ አይደላችሁም። ባለጌዎች ናቸው። ነገ በልጅ ይደርሳል። የደረሱ ልጆች ነው ያሏችሁ። ነገ በልጅ ሲደርስ እንዳታበድ። ምንድን ነው ሽብሻቡም አለው ጋይስ፣ በሽብሻቡ ነው።
አይ ደስ ይላል። እንደዚህ ፒስ ነው ጋይስ። በቃ መቅለል የሌለው ደስ ይላል። እንደዚህ አይነት ምስጋና ደስ ይላል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። ጋይስ አሁን ታስጨነቀው ይሄ ነው። ክራንቹን ይዞት ይገባል አይገባም የሚለው ጉዳይ ነው ያስጨነቀው። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድነው የሚደረገው? ነው አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አሁን ታረታ አይባልም። ኧረ ኃጢአት ነው። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በጥይት በአብሪ ጥይት። መጨረሻው ምን ቢሆን ጥሩ ነው? ተያዘ ተደበደበ። ጋይስ ሁሉ ፉከራ ያ ሁሉ ሽለላ የት ገባ? ሌላው ይቀር ልብስ እንኳን ሳቀይ። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻል።